ቡዜ ያሉት ቤታቸው አይደሉም፣ ሌላ ቦታ ነው ያሉት። ማለት ከሌላ ክፍል ሌላ ቤት ላይ ነው ያሉት እንጂ ከነሱ ቤት አይደሉም። ገባችሁ? ከዛ ከዳኒ ቤት ፖሊስ ተይዞ ከሄደ ሲሄዱ ማንም የለም። ከቡዜ ቤትም ሄዱ፣ ፖሊስ ይዛ ሄደች፣ ማንም የለም። ትናንት እንዴት እኔ ሚስቱ ያለው እንዴት ነው የሚሄደው ያለች አሉ። ደበቁ። ምን አባሽ ታመጫለሽ? ምንም አታመጭም አይደል እንዴ? ካንቺ ጋር ሆኖ ነው ሰላሙን ያጣ። ስለዚህ አብርሽ ሰላሙን ከሚያገኝበት ሁኔታ እንትን ማለት አለበት። እንደገና የእጁ ሰዓት ተወልቆለታል፣ ሌላ ወርቅ አረጉለት ለአብርሽ። ቆይ ፎቶ ታምሌል ላይ አስቀምጥላችኋለሁ። እያ በለያ እያ ማነው ደፋሩ እያ የሚለው ሙዚቃ ነው ዛሬ መክፈት ያለብን። እንደዛ ነው መክፈት ያለብን ቤተሰቦች። እንግዲህ አብርሽ ዳኒ ላይቭ ገብቶ ነበር አሁን ማለት ነው። አብርሽ አሁን ላይ እንዴት ዘና ብሎ ሴብ በሆነ ቦታ ነው ያለው ምናምን አለ። እንደዛ አለ ማለት ነው። ገባችሁ አይደለ? ጆሪ ምንድነው የማደነቆረው? ሆ እና ደስ ብሎኛል ቤተሰብ፣ እናንተም ደስ ይበላችሁ። አብርሽ በአሁኑ ሰዓት እኔ ሲጀመር አብርሽ ደህና ቦታ ባይሆን ዳኒ ጋር ላይቭ የነበራችሁ ሰዎች ካላችሁ ከአንድ ሰዓት አይሆንም 30 ደቂቃ ምናምን ይሆናል ላይቭ ላይ ከነበረ ከወጣ ማለት ነው። እና አብርሽ ደህና ባይሆን አብርሽ ያለበት ቦታ እንደዚህ አይነት ነገር ቢሆን ኖሮ ላይቭ ላይ ገባ ነበር ወይ? አብርሽ በጣም በሚገባ ሆነ በጤና በደህናና ደስ በሚል ቦታ ነው ያለውና ሴብ በሆነ ቦታ ያገኙታል፣ እንደዚህ ይሉታል ምናምን ሲባል ወይ ምንም ነገር አያገኙትም ምናምን ነው ያለው። ገባችሁ አይደለ? አንዴ ጠብቁኝ እና ቤተሰብ ብቻ ደስ ብሎኛል። እንዴት ነው ደስታው? እንዴት እያደረጋችሁ ነው ያለው? ደስታው እንዴት ነው እንትን ብሏችሁ ያለው? ማርያምን በቃ ኦ ማይ ጋድ ትሉታላችሁ። እኔም በቃ በደስታ ብዛት እንዴት ልጅ እየጠጣች ነው እንዴ ሰካረች እንዴ ምናምን ሳልባል ራሱ አልቀርም። እንደዛ እንዳትሉኝ ገባችሁ? የአብርሽን ደስታ አብርሽ ደህና ሆኖ ማየት፣ አብርሽ ወደ ራሱ ተመልሶ ማየት ምናምን ለእኔ ትልቅ ነገር ነው በጣም ማለት ነው። ገባችሁ አይደለ? በጣም ትልቅ ነገር ነውና ይሄ ነገር ሆኖ ስላየሁት በጣም ደስ ብሎኛል። አብርሽዬ የኛ ጀግና የኛ ውድ በቃ እንወድሃለን። በቃ ቡዜና ዳኒ ትለያላችሁ። ደመቁና ኤፍሬም አሉ እንዴት አድርገን ነው ፖሊስ ይዘው ማለት ነው ከዳኒ ቤት ሄዱ፣ ከቡዜ ቤት ሄዱ፣ ግን አያገኙትም። አብርሽ ዳኒ ቡዜ ያሉት ቤታቸው አይደሉም፣ ሌላ ቦታ ነው ያሉት። ማለት ከሌላ ክፍል ሌላ ቤት ላይ ነው ያሉት እንጂ ከነሱ ቤት አይደሉም። ገባችሁ? ከዛ ከዳኒ ቤት ፖሊስ ተይዞ ከሄደ ሲሄዱ ማንም የለም። ከቡዜ ቤትም ሄዱ፣ ፖሊስ ይዛ ሄደች፣ ማንም የለም። ትናንት እንዴት እኔ ሚስቱ ያለው እንዴት ነው የሚሄደው ያለች አሉ። ደበቁ። ምን አባሽ ታመጫለሽ? ምንም አታመጭም አይደል እንዴ? ካንቺ ጋር ሆኖ ነው ሰላሙን ያጣ። ስለዚህ አብርሽ ሰላሙን ከሚያገኝበት ሁኔታ እንትን ማለት አለበት። እንደገና የእጁ ሰዓት ተወልቆለታል፣ ሌላ ወርቅ አረጉለት ለአብርሽ። ቆይ ፎቶ ታምሌል ላይ አስቀምጥላችኋለሁ ማለት ነው። ሌላ ወርቅ ዝም ብሎ እንደ ብላዝሬት አይነት ወርቅ ተደረገለት። ከአንገቱ ላይ ያለው ወርቅ ሙሉ ወልቆ መስቀል ታሰረለት ምናምን። በቃ ደስ የሚል ነገር ነውና ቤተሰብ እኔ ብቻ አላቅም እንዴት አድርጌ እንደምነግራችሁ እንዴት ደስ እንደሚል። በቃ የምንፈልገው ይሄን ነበረ። የምንፈልገው እኛ ይሄን ነው የነበርና ተሳክቷል። በቃ እንችላለን በቃ እንችላለን እያላችሁ ሁላችሁም ጻፉ። እግዚአብሔርን ነው የምላችሁ እንችላለን። ዳኒ ማርያምን አታምኑኝም አለ። አታምኑኝም? እኔ አብርሽ የሆነ ቦታ ቢሆን ኖሮ የሆነ ደብሮት ቢሆን ኖሮ እኔ ላይ ምን ላረግ ገባለሁኝ? ምን ላረግ ልገባ እችላለሁ ላይ? ስለዚህ አብርሽ ያለበት ሁኔታ በጣም ደስ የሚል ሁኔታ ነው። በጣም በጥሩ ሁኔታ ነው ያለነ። ደስ ብሎን ነው ያለነው። እየተንከባከብነው ነው። ከኛ ጋር ኢንጆይ እያደረገን አሁን ላይ በጣም በጥሩ ሁኔታ ነው ያለ። አትጨናነቁ። እንደገና ደግሞ ከኔ ቤትም ፖሊስ ተይዞ ተሄዶ ነበር። ከቡዜ ቤትም ፖሊስ ተይዞ ተሄዶ ነበር። ግን ማንም እንደሌለ ሲያውቁ ብዙ ነገሮችን ስልክ ምናምን ይደወላል። እኛ ደግሞ ስልካችን ዘግተናል። ስልክ ማናነሳላችሁ ልጆች ለአንዳንድ ነገሮች ለደህንነት ስንል ስልካችን እኛ ካልደወልነ ሌላ ሰው ሲደውል አይሰራም ስልካችን። ለዛ ነው ምንም ደህና ነን፣ ምንም አይነት ነገር አልሆንም ምናምን ብሎ እንግዲህ ዳኒ ላይቭ ገብቷል ማለት ነው። ያለው ነገር ማን ነው የሆኑ ልጆች ብቻ ሪከርድ አድርገው ፖስት አድርገውታል። እኔ ግን የቲክቶክ ላይ ሪከርድ ስለማልፖስት በራሴ ልንገራችሁ ብዬ ነው የመጣሁትና ደስ ይበላችሁ ማሮች፣ ማርያምን ደስ ይበላችሁ። በቃ ምንም እንዳትጨናነቁ፣ ምንም እንዳትሆኑ፣ ምንም ነገር አብርሽ እንደዚህ ሆኖብን ይሆን እንደዚህ ያርገውትን ይሆን ምናምን ብላችሁ እንዳትጨናነቁ። ዛሬ የሚለቀቀው ቪዲዮ ከሆስፒታል ሲወጡ ያሉት ጭቅጭቆች ሊሆን ይችላል። ነገ ግን አብርሽ ያለበትን ቦታ ቤቱን እንደዚህ እዚህ ቦታ ነን እዚህ እንትን በይሉም አብረው ሆነው ያለውን ቪዲዮ ነገ ይለቀቃል። ግን አብርሽ አሁን ላይ ያለው ከሩታና ከኤፍሬም ጋር ተለያይቷል። ከቡዜና ከዳኒ ጋር ነው ያሉት።
ገባችሁ አይደለ? እንዲሁም የሚገርመው አንድ ደስ የሚለው ነገር ደግሞ ዴቭን አላሳዩትም። ዴቭ ወሽካታ ስለሆነ ያማምቶ ያሳይብናል ብለው ዴቭን አላሳዩትም። አብርሽ ያለበትን ቦታ ዴቭ አያውቅም። ዳኒና ቡዜ ብቻ ነው የሚያውቁት። ስለዚህ እንኳን ደስ አላችሁ እልል በሉ። ሁላችሁም ሰብስክራይብ ማድረጋችሁን አትርሱ። ማታ የሚለቀቀው ቪዲዮ አብርሽ ያለበትን ሁኔታ ዛሬ እየኖረ ያለበትን ቦታ ላይ ሆን ይችላል የሚለቀቅላችሁ። ትናንት ከሆስፒታል ሲወጣ ጸብ ተፈጥሮ ስለነበር ያን ቪዲዮ ነው ሊለቀቅ የሚችለው። ለማንኛውም ወዳችኋለሁ።